እናንተ ሀይሚዬ መታ እንደዚህ ምሽቱ ሲደምቅ ማለት ነው እንደዚህ ፋሲል እንደዚህ ሲያምር ለምንድን ያልጠራችሁኝ? እኔ ማታ ኔትወርክ ላይቭ ልግባ ብለው እና ቪዲዮ ውረድ ብለው እና ምን ብለው እሺ ሊላይ ነው። ውፍ አቤት የኢትዮጵያ ኔትወርክ፣ አቤት የኢትዮጵያ ኔትወርክ ብዬ እንደው ውፍ ያልኩበት ቀን ቢኖር ማታ ነው። እምቢ ብሎኝ ማለት ነውና ላይቭ እንድገባላችሁ ፈልጋችሁ ነበርን፣ ግን አልቻልኩም። በጣም ይቅርታ። ምናልባት አይታችሁኝ ከሆነ 3 ጊዜ ገብቼ 3 ጊዜ ማስወጣኝ 3 ጊዜ ገብቼ አስወጣኝና ከዛ በቃ ምንም ማድረግ አልቻልኩም። ታኘሁ ማታ ማለት ነው። ከዛ ጠዋት ግን ሀይሚዬ መታ ሄሉዬ ገብታ ሄሉዬ ራሱ ሀይሚና ሄሉ ብሩኬ አንድ ላይ በጣም ነበረ የምፈልገው ማለት በቃ የሆነ ወይኔ ሄሉና ሀይሚ መቼ ነው የሚጫወቱት ምናምን እያልኩ ነበርና ትናንትና ግን ገብተው አገኘኋቸው። በጣም ነው ደስ ያለኝ፣ በጣም ማለት ነው። የኔ ቆንጆቹ ሁለታቸው ላይ ከሶሻል ሚዲያ ማለት ነው እንደ ሄሉዬና እንደ ሀይሚዬ ጭራሽ የሚሆንልኝ ሴት የለም ሶሻል ሚዲያ ላይ ማለት ነው። እንደ ሁለቱ ማደንቀውም የምወደውም ጀግናም ሴት ጎበዝም ሴት የለም። አላቅም። ሳይሚስ ሀይሚ የት ናት? የት ናት? እዚህ ውስጥ ናት። ትገባላችሁ፣ ታያታላችሁ የቱ ጋር እንደተቀመጠች ምናምን። ልቤ ውስጥ ነች። ምን ላርጋት? ከልቤ ውስጥ የት እንደወስድላችሁ ፈልጋችሁ ነው ወዶቼ? አሳየኛል እኔ ላውልቅ። ትገባላችሁ ቀድጄ ምናምን አላሳዝናችሁ። እግዚአብሔርን አኩርታችሁኛል። እሺ እንዲህ ነው የሚያምርብን እኮ ማንም ምንም አያመጣም። ከዛ ንቅንቅ ካረግነው እንዲህ ነው በቃ። ገብቷችኋል እኮ። በጣም ጥጋበኛ ነው ማርያም። ካልተኛ ብሎ ይነዛነዘኛል። ንገሪኝ ካልሽማ ተገኝምሻለው። ዩቲዩብ አሁን ስገባ ዘፈን ልከፍት ማይሆን ጌና አንቺን ትቼ። በጣም እኮ ነው የምወዳችሁ ማርያምን። እመቤቴን በቃ እናቴ ኪዳነ ምሕረትን ይሁት እስኪ። ይሄ ጉደኛ ልጅ ሌባ ነኝ እኮ ሰረኩ አይደል? የሰው ሰው። አንዳንድ ሴቶች ግን ማለት ነው አሁንም በህልም እንጀራ የምትኖሩ ሰዎች አላችሁ። አሁንም በህልማችሁ የምትኖሩ ሴቶች አላችሁ ማለት የብሩኬን ከራሳችሁ ፎቶ ጋር እያቀናበራችሁ ፖስት የምታደርጉ ሴቶች ማለት ነው። እኔ የምለው ዛሬም አላችሁ እንዴ? ግን ዛሬም ተስፋ አልቆረጣችሁም እንዴ? ዛሬም ብሩኬን ትመኙታላችሁ? እኔ የሚገርመኝ ነገር ማለት ነው የእውነት ግን ማለት ነው ፍቅረኛ ምናምን ባል ምናምን የላችሁም እንዴ? ማለት እናንተ ወይ ለፎሎ ወይ ደግሞ ለሰብስክራይብ ሊሆን ይችላል እያቀናበራችሁ ፖስት የምታደርጉት። ግን ፍቅረኛችሁ እንዴት ነው ዝም ሊላችሁ የሚችለው? ወይም ደግሞ ባላችሁ ደግሞ እኮ ትላልቅ ሰዎች ናችሁ። የእውነት አንድ ላይ ፎቶ ፖስት እያደረጋችሁ እያቀናበራችሁ ፖስት የምታደርጉ። እንደገና ደግሞ ሀይሚና ብሩኬ ላይፍ ሲገቡ ከስር ሁለቱን ለማጋጨት ሁለቱን ለማጣላት እና ሀይሚን ለማሸማቀቅ ያልሆነ የሚያስጠላ ኮሜንት የምትጽፉ ሰዎች ጤነኛ ናችሁ ግን ወይስ በሽተኛ ናችሁ? ወይ አንድነታችሁን በሽተኛ ነበሩና በሽተኛነታችሁ ይረጋገጥና እኛም አይ በቃ በሽተኞች ናቸው ብለን ዝም እንበል እኮ። ግራ ገባን። በጣም ነው ግራ የገባን በእውነት ማለት ነው። ወይ ጤነኛ አትባሉ ወይ በሽተኛ አትባሉ። እኔ የሰው ነገር ይጣፍጣችኋል ልበል ማለት የሰው ነገር ይጣፍጣችኋል መሰለኝ። የሰው ነገር ይሁን ይጣፍጣል እንዴ? ግን የሰው ነገር ጥሩ ነው እንዴ? እንደው ማግኘት እንኳን አታገኙትም፣ ግን ያው በሀሳብም ቢሆን እንዴት ነው ሊሆንላችሁ የሚችለው? ህሊናችሁ እንዴት ነው ግን እሺ የሚላችሁ? ስማም እኔ እናንተ ላደረጋችሁት በጣም ቅፍፍ በጣም ስቅጥጥ ነው የሚለኝ። ምክንያቱም አንድ የሰው የሆነን ባል ለማማለል ወይም ደግሞ የሰው ወንድም ቢሆን የሰው የሆነች ሚስት
ለማማለል ለመልከስከስ መሞከር በጣም ይደብራልና ለማንኛውም ማስተዋሉን ይስጣችሁ። ሌላ ምንም አልላችሁ። ግን ላይቭ ሲገቡ ግን ሁለቱ ከስር የምጽፉት ኮሜንት ሀይሚን የሆነ ሁለቱን ለማጋጨት ተሳስቶ አሁን ከአሁን በፊት ማለት ነው ላይቭ ላይ የተጣሉት ምንድን ነው የሆነ ኮሜንት ብቻ ግን መጥፎ ኮሜንት ነው ጻፋችሁ። ከዛ ያ ኮሜንት ደግሞ ብሩኬ ቀልቡን ሳበው። ከዛ አነበበ ተሳስቶም ቢሆን። በዛ ላይ ደግሞ ዳኒ ያናዶት ነበረ። በስሜትና በንዴት ነው ያነበበው በነገራችን ላይ። ከዛ በኋላ ላይቭ ላይ ተደባበሩ። ይሄው ሰላም የለም እስካሁን ድረስ። ፈጣሪ የስራችሁን ይስጣችሁና ሁለተኛ ነገር ደግሞ ሰውን በግድ ለማናገር የምትሞክሩት አሁን ትላንትና ሳሩን አየልኝ ምንም አላለችም አይደለም። ምንም ያለችው ነገር የለም። ግን እየሄዳችሁ እዛ ስለ ሀይሜና ስለ ብሩኬ እንዲሁም ደግሞ ብሩኬ ባለትዳር ነው። ብሩኬ ባለትዳር ላግባው አለች እንዴ? እሷ ላግባው እኮ አላለችም። ላግባው አላለችም እንዴ? ምንድነው የምትሉት? አሁን እዛ ጋር እውነቴን ነው የምላችሁ እዚህ ጋር ሳሮን እንግዲህ ጌመር ናት። ሌሎችም እንደዚሁ ካሁን በፊትም ብዙ ጌመሮችን ጋር እንደዚህ ታደርጋላችሁ። እና ይሄ ትልቁ ጉዳት ለማመሰላችሁ ለብሩኬ ነው። ለመሰላችሁ ጌመሮቹ ይተዋወቃሉ እና ተጠራርተው ወይም ደግሞ የሆነ ኢንቫይስት ምናምን ተደራርገው ነው የሚገቡት እና ግን ደግሞ ለመሰደብ ምናምን ስለማይፈልጉ ለወደፊት አሁን ብሩኬ ከእናንተ ጋር ልጫወት ቢል አያጫውቱትም። ለምሳሌ ምክንያቱም እናንተ እየተሳደባችሁ ነው፣ ነገር እየፈለጋችሁ ነው። እንዴ በግድ ሳይፈልጉ ነገር አታናግሩ። ልጁ ይጫወትበት። ልጆቹ ጌም እንዳይጫወቱ ነው እኮ እያደረጋችሁ ያላችሁት እንዴ። ምክንያቱም ነገ ጧት እሱ ኢንቫይስ ሲልክላት እኔ ከሱ ጋር አልጫወትም ምክንያቱም ቤተሰቦቹ ይሳደባሉ መባል እኮ አለ። እኔ ከሷ ጋር አልጫወትም ምክንያቱም ቤተሰቦቹ ፋሚሊዎቹ ይሳደባሉ። እንደዛ አትበሉ። ይጫወትበት ልጁ። ይደብራል፣ ደስ አይልም። ነጻነታቸውን አንንፈጋቸው በእውነት። ሁለተኛ ደግሞ ስለ ሀይሚ ሄዳችሁ አሁን ለምሳሌ አሁን አሌክስ ቤት ሀይሚ የለችም እያላችሁ ምጽፎት አሌክስ ምን አገባው? ምን ይመለከተዋል? ምን እንዲላችሁ ነው እሱ? ምንድነው አሁን እንደዚህ አይነት ነገር መጻፍ? ምን ያ ሀይሚ አሌክስ ጋር ምን ልሰራ ሄደች? ምን ያርግ ታዲያ? ሀይሚ ከሌለች ብሩኬ ጋር ነው እንጂ መጻፍ። አሌክስ ጋር ብጽፉ ምን ታገኛላችሁ? አረ አንዳንድ ሰዎችማ የእውነት ግን ማሰብ የተሳናችሁ አላችሁ በጣም። እና አንደኛ ልጁን ሶሻል ሚዲያ ላይ ቤተሰቦቹ ይሳደባሉ አታስብሉ። ይጮትበት፣ የምር ይጮት፣ አለበለዚያ ያስጫውቱትም። የምሬን ነው የምላችሁ። ስንት ባለጌ ያለ መሰላችሁ? ቲክቶክ ላይ እኮ ብዙ ባለጌ አለ፣ ብዙ ባለጌ ነው ያለው። ስለዚህ ሄዳችሁ እዛ መጋጠም፣ እነሱን እንዳታሰድቧቸው፣ እነሱን ይሰድባቸዋል። ስለዚህ ታው ብያለሁ ውዶቼ። አሁን ትላንትና የማንም ልቅምቅም የሰው ልክ አያውቅም እያለች ነበር ሳሮን እየተሳደበች ማለት ነው። ብሩኬ ባለትዳር ነው ብሩኬ ነው እያላችሁ ሄዳችሁ ስትጽፉ ሂድና በዋት አደን የምን አገባኝ የማንም ልቅምቅም የሰው ልክ አያውቅም ማለች። ተመልከቱ እንግዲህ በገዛ እጃችሁ ነገር ፍለጋ ምንድን ነው?